በኦሮሚያ ክልል ልጆቻቸው ለጦርነት የተወሰዱባቸው ወላጆች ስለተሰዉ ልጆቻቸውና አካላቸው የጎደለ የአገዛዙ አባሎች በአገዛዙ ላይ ከፍተኛ ተቃውሞ አነሱ። 105 ካሬ ብርቅ ነው እንደለኛ ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ የፈለገው ከተማ ላይ ቤት ሰጥቶ ስራ ቦታ ጻል መንግስት ማለት ነው። ግን ደግሞ እኛ መከላከያ ሰራዊት ለዚህ ባንዲራ ወድቀን አጉያችን ያገሉት ልጆች ተገዝተን እንደዛ እንደበፊቱ እንደሸኛዋለሁ ወይስ ነው ወጣለሁ? ዋና ያልቦታም ነገም ዛሬ ያለውን ነገር ለምንድን ነው የማይሰጥ? ለምን ያንገላታናል? ሰላም ጤና ይስጥልን። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የሀገር መከላከያ ሰራዊት እንግዲህ መንግስትን ተቃውሞ እየቆመ ይገኛልና ምንድነው የተፈጠረው ነገር ቢሾፍቱ ላይ የሆነ የሚገኘው ምንድነው የሚለው ነገር አብረን የምንመለከት ነው የሚሆነው። እዚህ ደግሞ ልጅ ሀገር ይጠብቅ ዘንድ ሰጥቼ ነበር፣ ነገር ግን እንደ ሞተራዊ ሰሞት ከፋኖ ነው። መከላከያ ግን ልጄን ስጡኝ ስላቸው እናስሻለን ብሎ አስፈራሩን ያለችው እናት እንግዲህ ብዙዎችን እያነጋገረች ትገኛለች። እሱን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? ለመጀመሪያ ቪዲዮ ስንሄድ እንግዲህ ያው የዛሬ ቪዲዮአችን ዋና ዓላማ ለሀገር መከላከያ የተከበረው ዳር ድንበር ለሚጠብቀው ለትክክለኞቹ ለሀገር መከላከያ ድምጽ መሆን ነውና የነሱን ድምጽም እንግዲህ ማስተጋባት ነውና ባለፈው እንግዲህ ለማየት ሞክረን ነበር በቢሾፍቱ የተፈጠረ የሚገኘውን ነገር። አሁን ደግሞ ነገርየው ተባብሰው ወደ ሚዲያ ስለወጣ በቻልነው አቅም እንግዲህ እኛም ድምጻቸውን እናሰማ ብለን ነው። እስቲ መጀመሪያ ከዚህ ዜና እንጀምር። በኦሮሚያ ክልል ልጆቻቸው ለጦርነት የተወሰዱባቸው ወላጆች ስለተሰዉ ልጆቻቸውና አካላቸው የጎደለ የአገዛዙ አባሎች በአገዛዙ ላይ ከፍተኛ ተቃውሞ አነሱ። ኦሮሚያ ክልል ሀገርህ ሊወረር ነው ሰሜኑ መጣብ በሚል ቅስቀሳ ልጆቻቸውን ለጦርነት እንዲሰጡ የተገደዱ ወላጆች እንዲሁም አካላቸው ሲጎል አገዛዙ ያለምንም አይነት ካሳ አንቅሮ የታፋቸው አባላት አሁን ላይ መንግስት ላይ ያላቸውን እምነት በማጣት ወደ አደባባይ ተቃውሞ እየወጡ ይገኛሉ። አገዛዙ የኦሮሞን ወጣት የሰሜን ወራሪ ሊያጠፋህ ነው በሚል የጥላቻ ትርክት በማታለል ከአርሶ አደሩና ከድሃው ቤተሰብ ጉያ ነጥቆ ወደማያልቅ ጦርነት እየማገደ መሆኑ ወላጆችን ለከፍተኛ ሀዘንና ቁጣ ዳርጓቸዋል። ቁጥራቸው ከፍተኛ የሆኑ ወላጆች እንደሚገልጹት ልጆቻቸው ሀገርን ትጠብቃላችሁ ተብለው ከየመኖሪያ ቤታቸውና ከየመንገዱ ታፍሰው ከተወሰዱ በኋላ አድራሻቸው ጠፍቷል። ወላጆች ስለ ልጆቻቸው ደህንነት ለመጠየቅ ወደ ወረዳና ዞን አስተዳደር ቢሮዎች በሚሄዱበት ወቅት ከአስተዳዳሪዎች የሚሰጣቸው መልስ የልጆቻቸውን ሁኔታ ማሳወቅ ሳይሆን አርፋችሁ ተቀመጡ የሚል ማስፈራራትና ዛቻ ሆኗል ተብሏል። በተለይ ልጆቻቸው በግንባር የተሰዉባቸው ቤተሰቦች በአገዛዙ ላይ እያሳዩት ያለው ተቃውሞ እጅግ እየበረታ መጥቷል። ቤተሰቦቹ በምሬት እንደሚናገሩት አገዛዙ ወጣቶቹን ለስልጣኑ መጠበቂያነት ተጠቅሞ ካስጨረሳቸው በኋላ ለቤተሰቦቻቸው መርዶ መናገር ቀርቶ ሬሳቸውን እንኳን በክብር እንዲቀብሩ አላደረገም። ከዚህም በላይ ልጆቻቸው የተሰዉባቸው እናቶች ልጃችን የታለ ብለው ሲጠይቁ ማሰርና ማዋከብ የአገዛዙ የዘውትር ተግባር ሆኗል ብለዋል። ለዚህም ማሳያ የሚሆነውና በማህበራዊ ሚዲያ ላይ የተሰራጨው የአንድ እናት ምስክርነት ነው። ልጄን ሀገር ሊወረር ነው ብለው ወሰዱት። ብቸኛ ልጄ ነበር። ሆኖም ልጄ መሰዋቱን እንኳን የነገረኝ የወሰደው መንግስት ሳይሆን እዚያው ግንባር ያለው ፋኖ ነው። ወደ ልጄ ስልክ ስደውል ፋኖች አንስተው ልጅሽ ተሰውቷል ብለው እውነቱን ነገሩኝ። ይህንን መረጃ ይዤ ወደ መንግስት ባለስልጣናት ስሄድና ልጄ የታለ ብዬ ስጠይቅ አርፈሽ ተቀመጪ እናስርሻለን ብለዋሉኝ ስትል ትናገራለች። ሰሞኑን እንግዲህ ይሄ ዜና ብዙዎችን እያነጋገረ የሚገኘውና እቺም እናት እንግዲህ ልጄን የሰጠሁት ለሀገር መከላከያ ነው፣ ነገር ግን የልጄን መሞትራዊ ሰማሁት ከፋኖ አባላት ነው ደግሞ ፋኖ ደውሎ ልጅሽ ሞቷል ብሎ ይነገረኝ። ይሄን ይዤ እንግዲህ የሀገር መከላከያ ጋር ወይ ደግሞ መንግስት ጋር እጅ ስጠይቅ መንግስት ጭራሽ አናስርሻለን ዝም በይ አሉኝ ብላ ምሬቷ ስትናገር የነበረች እናት አለች እና ባለፈው ሰምቻችሁ ነበር። እስቲ አጠር አድርገን እንስማና ወደ ዋና ሳይድ መለስ። ተወረሽ ሲባል ሲነሱ ግማሹ ደብተሩን ጥሎ ግማሹ ጭንቅ የሚተክለውን ጥሎ የእናቱን ጉያ እናቱን እየገፈተረ አገር ስትኖር ነው እናት የምትኖረው ብሎ ነው። የኔ ልጅ 18 ዓመት ልጅ ወጥቶ ደብተሩን ቁጭ አድርጎ ይሄዳል ሲሄድ ማለት ነው። አልክ ልጄ ብዬ ስለ አው እማ የአገር ስትወረር ማየት አልችልም፣ አገር ስትኖር ነው እናት የምትኖረው ብሎ ስለኝ መርቄ ነው ልጄን ለአገር ሆ ብሎ ሲወጡ ሸኝቻቸው ተመለሱ። ሆ ብሎ ሲወጡ ፎቶ የተነሱት ራሱ አለ ለምስክርነት አገር ናትና እኔም ታግያቃለሁ፣ እኔም ከትግል ጋር ኖሬያለሁ። ዛሬ ላይ ግን ሞትን እንኳን ለመስማት ደውዬ ልጄን ስልክ ላይ ስደውል ፋኖ ነው አንስቶ ልጅሽ ተሰውቷል፣ ልጅሽን ገለነዋል፣ ሊዋጋን ሲመጣ ብሎ ጎንደር አጅሬ ተራራ ላይ ነው ያለው የተሰዋ ብሎ ያለ ፋኖ። ከመከላከያ ሳልሰማ የልጄ ሞት ከፋኖ ነው የሰማሁት። ይሁን ለሀገር ነው የተሰዋው፣ ጀግና ስለሆነ ነው ልጄ የተሰዋው ብዬ እናት ነኝና አልቅሼ መጥቼ መዘጋጀት ስጠይቅ የምናውቀው ነገር የለም። ሄጃለሁ ያልሄድኩበት ቦታ የለም። ልጅን ፍለጋ ልጅ ነውና ማለት ነው። ሲመጣልኝ ግን እዚህ ስመጣ አልመጣም፣ ስጠይቅ አልመጣም ሲባል
ተንከራተትን። ልጄ ድምፁ የሰማው ቢሰዋ ነው። ቢሰዋው መርቄ የሸኘሁት ልጄ ነው። ልሂድ ብሎ ሲለኝ ሸኝቼዋለሁ። ለሀገር ነው የሸኘው። ሆ ብሎ ሲወጡ ነበርኩ ባጠገባችሁ ብዬ ስለው ትታሰሪያለሽ ልጅ ብለሽ መጥተሽ ስትጠይቅ ብሎኝ ያለኝ ሰው በአመት ከ3 ወሩ ግን እዚህ ተቀምጦ በ3 ወር መጥቶ እዚህ ወረቀት ተቀምጦ በአመት ከ3 ወሩ የልጄን ሀዘን ሰው ሁሌም አዲስ ነው የልጅ ሀዘን። ነገስ የሚመጣውን እናውቀዋለን። ከጉያችን ያገሉት ልጆች ተደስተን እንደዛ እንደበፊቱ እንደሸኘዋለሁ ወይስ እኔ እወጣለሁኝ? ወኔ አልሞተም። ነገም ዛሬም ግን መንግስት የደበልኝን መደብ ያዘጋጀልኝን ለምኛ አይደለም እኮ ያለውን ነገር ለምንድን ነው የማይሰጥ? ለምን ያንገላታናል? ለቀሩ ደግሞ ለምን? እስኪ ወንድሞቻችሁ ናቸው ልጆቼ የሚሆኑ እዚህ ውስጥ አሉ። ሲንገላቱ አያሳዝኑም? ዛሬ ትራንስፖርት እኮ ከለምለም እዚህ ለመድረስ ስንት ብር ከፍለን የምንመጣው? ግማሽ መንገድ እኮ በእግሬ እየመጣ ያለሁት። ይሄ ህዝብ ምን እያደረገ ምን የሆነ ነው? ምን አደረግን? አሁን አብይ አህመድ ላይ ያለው ትልቁ ችግር ያለው ካቢኔ ላይ ነው፣ መዘጋጃ ላይ ነው ችግር ያለው። ከቆሻሻ እንኳን ገንዳ አለው። እኛ ግን እንኳን የገንዳን ያህልና የቆሻሻ ክብር የለንም። ቢሰጠኝ ባይሰጠኝ አይደል። ልጄን እኮ አሞራ በልቶታል፣ ደለል በልቶታል ወገን እያለው። ስለዚህ ለምን አይታይልንም? ካልሆነ አይሆንም። አትልፉ ይበለን። ይበቃ፣ እንቀመጣለን። ቁርጣት እንኳን አይደለም መሬት ልጄን አጥቻለሁ እኮ ወርቅ የሆነ ልጄ። እንደምትሰማት ነው እንግዲህ በጣም ነው የሚያሳዝነውና እቺ እናት እንግዲህ ልጇን ትክክል መሆን አልሆነችም፣ ብቻ ልጇን ለሀገር ሰጥታ ነበር። ነገር ግን ልጇ ተሰውቶ ጭራሽ እንግዲህ እንደሞተም የሰማችው ከታጣቂ ኃይሎች ወይ ደግሞ ከፋኖ ነው። ከዛ በኋላ እንግዲህ ይህን ይዛ ወደ መንግስት ሄዳለች። መንግስት ደግሞ ጭራሽ ዝም በይ ካላልሽ እናስርሻለን የሚል ማሳሰብ ሰጥቷት ነበር። ከዛ ወዲህ እንግዲህ ያው ቢሾፍቱ ኦሮሚያ ክልል ውስጥ ነው የሆነ የሚገኘው። ቢሾፍቱ ማለት እዚሁ አዲስ አበባ አፍንጫ ስር የምትገኝ ከተማ ናት። ያው የነሱ ዋና ጥያቄ አሁን ላይ አካላቸው ለተጎዱ ልጆቻቸውን ላጡ ቤተሰቦች የመጣ ገንዘብ አለ፣ መሬት አለ፣ እሱን ስጡን ነው ያሉ የሚገኙት። ነገር ግን 2 ዓመት አልፏል የሚሉት እንግዲህ እስቲ ተጨማሪ ሰምተን እንመለስ። ካንቲባ መጋላ ቢሾፍቱ አለማየሁ ጀቹራ የሮ ሁንዱማ ዋና ከይኑ ነው ገዱ ጉያ ቀጠሮኑ ፍካዬ የሮ ሁንዱማ ጀቹራ ቢሮ ገዲሲ ኦፊሳት ጀላ ደመቹ የሮ ኑት ዱምኑ ቃመ ነገኛ ቃመ ሁንዳፊ ቃመ መከላከያ ተርጌ ቢሴንሰ ቃመ ሚደማ ከነ አስፈራሬ ዶርሲሴ ኢሰካንረት ሹኩቲና ኢሰካይረት ሞ ዶሚሴ ሲንጅረት አቃክሲያም ቢሱራ ቢደ ሲያሜ ከሚሴ ፈከኛ መጫከና ጉየ ሲያሜ በርካባብ ነቹዳ ኑስ ከናፍ ሐረሚሴ ስኑት ጃሬ አምቢ ማኑ ዋጅረ ከነ ከሰ ቁጥር አንጀላቸው ከናፊ ለበስኒ ከነ ጀለ የሮንዱማ ነው ደብሴ ለባ ኪሎሜትር ተቆንታኔ ሻኔ yokaan immoo injiraani ummata oromoo diigaa turteeyu irri miiliyoona meeqa dhangalaasaanii dirjitii meeqa irratti hojjetanii jiru jechuudha. Garuu qaama mootummaa biyya kanaa miidhame lammii isaatiin miidhame har'arraatti akkatti qaama hir'atee inni kaan wayyaa uffatee deema malee qaamni isa tokko kan gaarummaa hin qabne hedduutu jira jechuudha. Kan uffatee deemu qaama guutee deemu jechuudha. Kanaaf nuuf immoo waa tokko nuuf isin hin beeknu kan jedhudha jechuudha. Kan inni yeroo hundumaa እንትራኖ ዴቢኑ ከን ይችላል። እነዚህ እንግዲህ እንደምትመለከቱት በኦሮምኛ ነው የሚያወሩት። እግራቸው እንደዚህ ሰቅለው የተጎዱ ናቸው። እንግዲህ ሲዋጉ የተጎዱ ናቸው። አይናቸውን ያጣሉ፣ እግራቸውን ያጣሉ፣ እጃቸውን ያጣሉና ለነሱ የሰጠ መሬት አለ ይመስለኛል። ያንን መሬት እንግዲህ ለአመታት ሲጠብቁ ነበር፣ ቤታቸው ሲጠብቁ ነበር። በነገራችን ላይ በጣም የሚያሳዝኑ መሰላችሁ እኛ ሀገር ላይ የሆነ ታጣቂ ኃይል ከጫካ ወጥቶ ወይ ፋኖ ሊሆን ይችላል፣ ኦነግ ሸኔ ሊሆን ይችላል፣ ሌላም ሆነ ብቻ ወጥቶ ወደ መንግስት ሲቀላቀል እጅ ሲሰጥ ቤት ይሰጠዋል፣ መሬት ይሰጠዋል። መከላከያ ግን ተጎድቶ በዚህ ምንም አይሰጠው። በጣም ያሳዝን ነገር። ኦኬ ጫካ ውስጥ ከነሱ ጋር ሲዋጋ የነበረው ሰውዬ መሬት ይሰጠው፣ ቤት ይሰጠው፣ እነሱ ግን ምንም አያገኙ። even እንደ ተጠቅሞ ነው የሚጥሏቸውና ይሄ ነገር ሲያነሱ ነበር እነሱ ራሱና ስሙት እዚህ ጋር የኢትዮጵያ ህዝብ ጆሮ ያለክ ሰው እና ሰው የሚሆን ነገር የምሰማ ሰው እንዳታሳልፍ ቪዲዮ ሼር ኮፕሊንግ ሪፖስት አድርግልኝ። የሰራላትን ሳይሆን የሰረቃትን የምትሸልም አገር አለኝ ያለ ሰውየው ልክ ነው። የምሬን ነው። በጣም ልክ ነው አለ ማለት ነው። አሁን ዛሬ አንድ ጽንፈኛ ቡድን እጅ ቢሰጥ ፈልጎ የፈለገው ከተማ ላይ ቤት ሰጥተው ስራ ቦታ ጻን መንግስት ማለት ነው። ግን ደግሞ እኛ መከላከያ ሰራዊት ለዚህ ባንዲራ ወድቀን ዛሬ ሚዲያ ላይ ሙሉ የሚያለቅሰው ሰራዊት ነው። የኢትዮጵያ ህዝብ ለምንስ ለኛ ነገር ዝም አላችሁ? ለምንም እኛ ነገር ማታወሩት ንገሩን። ከእናንተ ማስማት እንፈልጋለን። ለምን ዝም ተባለኛ ነገር? ለምን ሰኛ ነገር አይወራም? አሁን እዚህ ቢሾፍቱ ላይ የሚደረገው ነገር እያያችሁ ነው። ሽጉጥ አወጥቶበት ምናምን ሽጉጥ አወጥቶብኝ ምናምን እያለ ነው። በኦሪጂናል አላየሁትም።
አላየሁትም፣ ግን እንደዛ እያለ እያወራ ነው ልጁ። አንድ መከላከያ ሰራዊት ጀግና ተብሎ ተጨብጭቦለት ገፍቶ እኛ ስንገባ እኮ እናውቃለን እኮ ምን እንዳስገባችሁ እናውቃለን። ለምን ቆስለን ስንወጣ እንደዛ አታዩንም? ለምን ቆስለን ስንወጣ አንከበርም? ለምን ቆስለን ስንወጣ ምን ማያስፈልገን መንግስት ለኛ ያለን ነገር ለምን አይሰጥንም? እንደመሰሙት ነው እንግዲህ በጣም ነው የሚያሳዝነው። ወንድማችን የተናገረው ከነሱ ጋር ትላንት ከኛ ጋር ሲዋጋ ነበረው ኦነግ ሸኔ ከጫካ ሲወጣ ቤት ሰጣችሁት፣ 4 ኪሎ ተንደራቆ እንዲኖር አደረጋችሁት። እኛ ግን ተጎርተን ስንመጣ አይደለም ቤት አይደለም መሬት ክብር ራሱ የለንም ነው እያለ የሚገኘው። እውነቱን ነው። እስቲ ይህን ህፃን ተመልከቱ። እንደዚህ እንደምታዩት 2 አይኑ ጠፍቷል ማለት ነው። እና እንዴት ነው የጠፋው ካላችሁ ወታደር ነው ያው ግዳጅ ተሰጥቷቸው ግዳጅ በሄዱበት ሳላ ድንገት በሌሊት ደፈጣ ተይዞባቸው ያላሰቡት ተኩሶባቸው በድንገት ከትልቅ ተራራ ላይ አዳልጦት ወድቆ በ2 አይኑ ነው እንደዚህ የተፈጠፈጠው ማለት ነው። እና ከ2 አይኑ 2ቱም አይኖች ተጎድተዋል። አንዱ ከጥቅም ውጪ እንደሆነ ዶክተሩ ነግሮታል ማለት ነው። እና እንደምታዩት አንዱ አይን ትንሽ ሕክምና ካገኘና የሚከታተል ከሆነ ተስፋ እንዳለው የነገረውና ይሄ ነው እንግዲህ እንደምትመለከቱ ነው። እነዚህ ህፃናት አሁን መሳሪያ መሸከም የማይችል ልጅ ነው። ይሁንም በልሽ ችግር የለውም። የሀገራችን በጣም የሚያሳዝነው ነገር ትንሽ ትልቅ አትልም ዝም ብላ መሰዋት ስለሆነ ስራዋ አሁን ላይ በተለይ ይሄ ልጅ እርዳታ ግን ያገኛሉ የሚለው ስንመለከት ዞር ብሎ የሚመለከተውም የለም። በቃ ተጎድተሃል ውጣ ግባ ነው የሚባለው። አብዛኛው አጠገባችን የሚገኙ ወንድሞች እህቶች አሉ። ዞራችሁን ለማየት ሞክሩ። ወታደር ነበሩ፣ ተጎድቶ ወጥቷል። ካያችኋቸው አቅም የላቸው እና ይሄን ነገር ለሚሆናት ትናንት ለሀገር ሲሰው የነበሩ ለሀገር ለሞት የሄዱ ነፍሳቸውን እግዚአብሔር አትርፎላቸው ወደ ቤት ተመለሱ። ከዛ የሚሰጣቸው ክብር ደግሞ በጣም ያሳዝን ነውና አሁን ደግሞ እንግዲህ እነሱን ራሱ እያስፈራራቸው ይገኛሉ። ምንድነው የሚሏቸው? ጀዋር ቪዲዮ ለቋል። የትኛው ቪዲዮ? እንደዚህ አይነት ቪዲዮችን እንደምትመለከቱት ይሄን ቪዲዮ ጀዋር ለቆ ነበር እና ይሄም እንግዲህ ዋጋ ያስከፈላቸው ይገኛል። እነዚህን ወታደሮች ደግሞ እነዚህን የተጎዱ ወታደሮች ቢሾፍቱ ከንቲባ ባደረግነው ቪዲዮ ጀዋር መሐመድ ያንን ቪዲዮ አግኝቶ እንዴት እንዳገኘ አላውቅም ፖስት አደረገ እና የቢሾፍቱ ከተማ ጸጥታ ቢሮ እየደወለብኝ ይገኛል። ይሄንን ቪዲዮ አጥፋ፣ ለምን እንደዚህ ፖስት ካሉኝ መሬት አተናል መሬት ስጡኝና ያኔ ዲሌት አደርጋለሁ አልኩኝ እና እየተመላለሱ እየደወሉብኝ ነው። እኛ ምንድነው እኛ ለመከላከያ ሰራዊት 105 ካሬ ብርቅ ነው እንዴ ለኛ? ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? በጣም ውርደት እኮ ነው። ከዚህ ባሰ ውርደት አለ እንዴ የኢትዮጵያ ሕዝብ? እኔ አሁንም በሞትም ብኖርም እኔ ማንንም አልፈራም ከእግዚአብሔር ውጪ። ግን እየተደረገ ያለ ነገር ልክ አይደለም። እኔ 105 መሬት ራሱ ቢሰጠኝ ራሱ ካሬ ቢሰጠኝ ራሱ ለኔ ትርጉም የለውም። እኔ ብወስድም ባልወስድም ምንም አይደለም ለኔ። ግን ሸኔ ባለፈው ከኛ ጋር የተዋጋ የነበረ እየወሰደ ነው ቤትም ምንም። በነገራችን ለነዚህ የወጡ አካላት ሸኔ እንደዚህ ወስዷል ብሎ በመናገራቸው ብቻ ዋጋ ይከፍላሉ። ያ ትናንት ሸኔ ሲባል የነበረው ዛሬ ቤት ብቻ ሳይሆን የሚሰጠው መሳሪያም ስለሚሰጠው ራሱ እንዲጠብቅ ያው ኦብቪየስሊ የሚታወቅ ስለሆነ በዛው መሳሪያ የሚደፋቸው አካላት ናቸውና ኢትዮጵያ ሀገራችን በጣም ነው የሚያሳዝነው። ይሄንም ተመልከቱ። የሆነ ቪዲዮ ሰምተን እንመጣለን። እስከዛ ሁላችሁም ሼር ኮፒ ሊንክ አድርጉ። እኔም ተናጋሪ ሆንኩ። ምን ላድርግ? ለመከላከያ ሰራዊት ቅድሚያ ይላል። መብራትና ውሃ ነፃ፣ ሕክምና ነፃ ይላል። ጦር ኃይሎች እጄ ደብዳቤ አጽፌ መብራት ለመጠየቅ መስሪያ ቤታቸውን ሄድኩ። የተጻፈልኝን ደብዳቤ ቅድሚያ አሳይቼ መብራት አስገቡልኝ ብዬ ስጠይቃቸው በዚህ ደብዳቤ መሰረት እኛ አስተናግደን አናቅም አሉኝ። አዲስ አበባ ሰንጋተራ እስከ ዘመን ባንክ ድረስ ዋና መስሪያ ቤታቸው ትልቁ ፎቅ ላይ ወጥቼ ስራ አስካጁን ጠይቄያለሁ። ደወለና ወደ ሌላ ቦታ በዚህ ወረቀት እንዴት ነው የመከላከያ ሰራዊት ነፃ ያገኛል ብሎ ጠየቀ። አይ የለም አለ። ስለዚህ ምን ማድረግ አለብኝ? እኔ ወረቀቱን ግድግዳ ላይ ለጥፌ ጠዋትና ማታ ማንበብ አለብኝ? እኔ ለሀገር የቆሰልኩት ለሀገር የተዋጋሁት እኮ ሳልሞት ስለቀረው ነው እዚህ የመጣሁት። በህይወት እያለው ደግሞ መብቴ ካልተከበረ ከሞትኩ በኋላ ነው ማለት ነው መብቴ ሊከበር የሚችል። እሺ እንግዲህ እንደሰማችሁት ነው። እኔ
ለመናገር ተጨማሪ ሀሳብ ለማቅረብ የምፈልገው እነዚህ ወታደሮች ቦርድ የወጡ ወታደሮች እንግዲህ ብዙ እንግልት ብዙ መከራ ውስጥ እንዳሉ በተለያየ ጊዜ እየሰማን ነው እና እንደዚህ አይነት ነገር ለምን ይደረጋል? ወረቀቱም ተጽፏል። የተጻፈው ወረቀት ተግባራዊ የሚደረግና ሲደረግ የነበረው ነው አይደለም? በእኛ ዘመን ላይ ሆኖ ደርሶ ተቀይሮም ከሆነ ግልጽ የሆኑን ሀሳብ ማቅረብ መቻል ማግኘት አለበት ከተባለ ደግሞ ማግኘት ያለበትን ነገር ማግኘት ሲጀመር መከላከያ ሰራዊት በየትኛውም አቅጣጫ ላይ የተለያዩ ነገሮችን ሲገዢ የተለያዩ ነገሮችን ገባ ላይ ሲያደርግ እንኳን 30% እንዲቀነስላት ማብራት እሱ እንደተናገረው በነፃ ውሃም እንደዛው ሕክምናም እንደዛው ተብሎ እንሰማለን። ያው ገና ተግባራዊ ይደረግ አይደረግ ለኔ ግልጽ አልሆነም። ግን በተቃራኒው መከላከያ የደረሰበት ሁሉ እንኳንም 30% የሚቀንስለት ይቅርና መከላከያ የደረሰበት አንድ ጫማ 2000 ከሆነ 3000 የሚደረግበት ጊዜ እጥፍ የሚጨመርበት ጊዜ የሰው ወይኛ የሀገሪቷን ሀብት አከማችተን ለራሳችን ይዘን እንዳለነው ነገር የሚቆጠርበት ሁኔታዎችም አሉ። ስለዚህ ተግባራዊ መደረግ ያለበት ነገር ሁሉ ተግባራዊ ይደረግ። በነገራችን ላይ ይሄ ነገር በደንብ ለሀገር የሚያሰጋው ቢኮዝ እነዚህን የተመለከቱ ቅድም ወንድማችን እንግዲህ የሰማችሁት ግንባር ላይ የሚገኙ ብቻ በአራቱም አቅጣጫ የተዋጉ የሚገኙ ወንድሞቻቸውንም ወጉ። ያው እንግዲህ ኢትዮጵያ አሁን ላይ ከድንበር ጋር ውጊያ ላይ የምትገኘው ያው የሚዋጋው እዚሁ ኢትዮጵያ ውስጥ የሆነ ብሔር አለ፣ የሆነ ብሔር አለ፣ የሆነ ወታደር ይወጋዋል፣ የሆነ ብሔርም የሆነ ወታደር ይወጋዋል። ወንድሙን ብሎትና ብቻ የሆነ ሆኖ ግን እዚህ ውጊያ ላይ የሚገኙ አካላት ይሄ የተመለከቱ እንዴት ነው አሁን ነው የሚዋጉት? ምን ሊያገኙ ነው የሚዋጉት? ኦኬ ክብር የሚያሰጣችሁ ራሱ ከሆነና ይድረስ ለቢሾፍቱ ከተማ አስተዳደርና እንደውም ለሚመለከተው ሁሉ ማለት ነው። ተቀናሽ መከላከያ ሰራዊትና አካል ጉዳተኞች መብታቸውን ለመጠየቅ ለ3 ዓመት ያህል በቢሮአችሁ ሲመላለሱ ከርሞ ትናንትና ወዲያ ደግሞ ተሰብስበው በሚመጡበት ጊዜ ከቢሮ ውስጥ አባረርካቸው። እነዚህ የሀገር ባለውለታ አካላቸው የጎደለ የሟች ቤተሰቦች ተሰልፈው ሲመጡ የፈለገችበት ቦታ ሂዱ ምንም መታመጡን ብለህ ፎከርክ። አንድ ጥይት ቢተኮስ ኖሮ ከዛች ቤት ውስጥ አንተ ዘለ በመሮጥ መኪና ጋር ሳትደርስ ነበር በድንጋጤ የምትሞተው። እነዚህ ልጆች ለሀገራቸው ዋጋ ከፍሎ ደማቸውን የጠጣችን መሬትን እኮ ነው የሚለምኑ አንተን። እዛ ገብቶ እነሱ እንደዛ አድርገህ አዋርደህ ስታባርራቸው አንተ ወገንህ ጠላትን እንበልህ ወገን ወይ ጠላት እንበልህ። መከላከያ ሰራዊቱን የሚጎዳ በክፉያን የሚያይ የሚያንገላታ ሁሉ ጠላት ነው። ለማንኛውም ነገር የመንግስትን ስልጣን የያዘ ሁሉ ንጹህ ነው ብለን እናስብም። በየደረጃ ያለው የመንግስትን በየቦታው ላይ ተሸግሽጎ ተደብቆ የመንግስት አካላት መስሎ የጠላትን ተግባር የሚተገብር እየተጣራም እየተለየም እየለየም መጥተዋል። የአንተ ጉዳይ ግን ጊዜው ይጠብቃል እንጂ መከላከያ ሰራዊቱን እያንገላታ መከላከያ ሰራዊቱን ሰድቤ ተቀናሽ ሰራዊቱን አዋርደ ከቢሮ ካባረርክ በኋላ ምንም አይመጣም ያልከውን እስኪ ምንም እንደማይመጣ ታያለህ ቀስ በቀስ። አንተ ለማንኛውም ነገር ስለ አንተ ጉዳይ ቀስ በቀስ በተደጋጋሚ ቪዲዮ ሰርተናል። ማስፈራራት አቅም የሌለው ሰው መሪ ጥያቄ የሚጠይቀው ደካማ መሪ አቅም የሌለው አመራር ብቃት የሌለው አመራር ጥያቄን እንደ ጥይት ነው የሚፈራው። ጥያቄ የሚጠይቀውን ሰው እንደ ጠላት ነው የሚፈርጀው። አንተ ጥያቄ ስትጠየቅ ጥይት የተተኮሰብን ያህል የምትደነግጠውና የምትደነብረው ምን ስለሆንኩ ነው? እውቀት ስለሌለህ ነው። ያለ ቦታ በዘመድ በገንዘብ ነው ወደ ቁጭ ያልከው እዛ ቦታ ላይ ማለት ነው። ስለዚህ እነዚህ መከላከያ ሰራዊት ቢሾፍቱ ላይ ከፍተኛ ችግር ውስጥ ያሉትን የሚመለከቱ አካል መከላከያም ቢሆን ይሄን ጉዳይ ቅርበት አለ። እዛ አየር ኃይል ምድር ኃይል እዛው ቅርብ ቦታ ላይ አለ። የእነዚህ ልጆች ጉዳይ ተጣርቶ ይሄ ሰው መጠየቅ አለበት። አስፈራርቶ ማባረሩ ምን ማለት ነው? የመንግስት አካል ነው። የመንግስትን ሰራዊት እንደ ውሻ መቁጠር እንደ ውሻ ማባረር ምን ይባላል? ይህ ጉዳይ ሼር እያደረጋችሁ ለመከላከል ምድር ኃይል ማድረሱልኝ፣ ለቢሾፍቱ ከተማ አስተዳደርም ያደርሱልኝ፣ ለኦሮሚያ ክልላዊ መንግስትም አድርሱልኝ። እንደ አጠቃላይ ተቀናሽ መከላከያ ሰራዊቱ አካል ጉዳተኛው መጫወቻ እየሆነ ነው አለው። አገሩን ያፈሰሰው አጥንቱን የሰበረው ለዚች ምድርና ለዚች ህዝብ ነው።
እዚህ መጥቶ ግን ውርደታም ውሻው ነው ያለው። የሚመለከቱ አካል ይህን ጉዳይ መፍትሄ ሊሰጥበት ይገባል። ነገ ወደም ሀገር መጠበቅ አለ። አሁንም እየሰራ ያለው ቆስሎ ነገ ወደዚህ ነው የሚመጣው። እንግዲህ ይሄ ነውና አሁንም ቢሆን ለሚመለከተው ካደርሱላቸው የሚመለከተው አካል ካለ የሚመለከተው ከሆነ አደርሱላቸው። በዚሁ አጋጣሚ ድምጽ መሆኖቹ ሰዎች ድምጽ ሆኗቸው። ኦኬ ወደድንም ጠላንም ያው ታራለ ብለ ነው እንግዲህ ምን ተጠባቂ አለ ተብሎ ነው የሚተኛው። ከእግዚአብሔር በታች የሀገር ተጠባቂ አለ ተብሎ ነው የሚተኛውና ቢሾፍቱ ከንቲባ ባደረግነው ቪዲዮ ጀዋር መሐመድ ያንን ቪዲዮ አግኝቶ እንዴት እንዳገኘ አላውቅም ፖስት አደረገ እና የቢሾፍቱ ከተማ ጸጥታ ቢሮ እየደወለብኝ ይገኛል። ይሄንን ቪዲዮ አጥፋ፣ ለምን እንደዚህ ፖስት ካሉኝ መሬት አተናል መሬት ስጡኝና ያኔ ዲሌት አደርጋለሁ አልኩኝ እና እየተመላለሱ እየደወሉብኝ ነው። እኛ ምንድነው እኛ ለመከላከያ ሰራዊት 105 ካሬ ብርቅ ነው እንዴ ለኛ? ለሸኔ ባለፈው ከኛ ጋር የተዋጉ የነበረ ሸኔ መሬትና ቤት እየተሰጠ አይደለም እንዴ? በጣም ውርደት እኮ ነው። ከዚህ ባሰ ውርደት አለ እንዴ የኢትዮጵያ ሕዝብ? እኔ አሁንም በሞትም ብኖርም እኔ ማንንም አልፈራም ከእግዚአብሔር ውጪ። ግን እየተደረገ ያለ ነገር ልክ አይደለም። እኔ 105 መሬት ራሱ ቢሰጠኝ ራሱ ካሬ ቢሰጠኝ ራሱ ለኔ ትርጉም የለውም። እኔ ብወስድም ባልወስድም ምንም አይደለም ለኔ። ግን ሸኔ ባለፈው ከኛ ጋር የተዋጋ የነበረ እየወሰደ ነው፣ ቤትም ምንም ንብረት እየወሰደ ነው። ሁሉ ነገር ነው ከቢሾፍቱ ከተማ ነው። እንግዲህ ትናንትናም አንድ ቪዲዮ አጋርቻችሁ ነበር። አሁንም የድምፅ እየወጣ እየተሰማ ይገኛል። ያው ጀዋርም ይህን ነገር ፖስት አድርጓል መሰለኝ እና በዛ ምክንያት ደውሎ አጥፋ ምናርግ ምናምን እያሉ እየዛቱ እንደሆነ ነው። እና በጣም የሚገርም እኮ ነው። እኔ እንደውም ይህ ነገር ስለ መሬት ጉዳይ ለምን ጠይቁ ተብሎ እናንተ ጥያቄ የምታነሱት ይዛችሁ ልትሞቱ ነው ወይስ መሬቱን አቅፋችሁ ልትሞቱ ነው ወይ ጠቅልላችሁ ልተኙበት ነው? መሬት ለሰራዊት አባላት ሙሉ እንዲሰጥ ተብሎ መንግስት መመሪያ ወርዷል አይደል? ከላይ ወርዷል። እንዴት ነው ማሰጡ? ምን ልታረጉ ነው? ለሁሉም ለመከላከያ ብቻ አይደለም ለሁሉም እንዲሰጥ ተብሏል አይደል እንዴ? የኦሮሚያ ክልል ህግ የተለየ ነው እንዴ? ወይስ በየከተማው በየወረዳው ነው የምንለያየው ህጉ? እንዴት ነው ነገሩ? እስኪ እንዴት ነው? ወይስ ለኔ ብለ አልርክም ብለ ምንትን ብትሉ አባቲ የቀጠረልህ ገበሬ ወይ ራስ የቀጠርከው ገበሬ አይደለም እኮ አንድ ሰራዊት ለአንተ ብዬ ሄጃለሁ ብሎ ለአንተ ፈርሞ አይሄድም እኮ። ለሀገሩ ነው የወጣ፣ ለሀገሩ ነው ያገለገለው፣ ለሀገሩ ነው የቆመው፣ ለሀገሩ ነው የቆሰለው። ቢሞትም ለሀገሩ ተሰዋ፣ ተረሳ፣ አለቀ። ግን አሁን እነዚህ ባይወስ ስለተረፉ ነው እናንተ የምጠይቁ። እኔ ወሎታ ላይ እንደ አጋጣሚ ሄጄ ጠይቃቸው ነበረና እንደውም ቢሾፍቱ ላይ ተግባራዊ እየተደረገ ይገኛል። እኛ ጋር ብቻ ነው እንጂ ቢሾፍቱ ላይ እየተሰጠ ነው እንደውም አሉ። እኔ ደግሞ የቦርድ ወረቀት ስላላስኩኝ ያን ነገር ማግኘትም አልቻልኩም። የቦርድ ወረቀት ብቻ ሳይሆን የቤት የለውም የሚል ወረቀት የቤት መኖሪያ የለውም ብሎ ወረቀት ብጻፍ ራሱ ይሰጣሉ። እንኳን ቦርድ ወጥቶ ምናምን ወረቀት ይዞ መጥቶ አይደለም። እና እንደዚህ አይነት ተግባር እንግዲህ በጣም ነው የሚያሳዝን። እኛ ደግሞ አንድ ነገር እኔ የምነግራችሁ ደውላችሁ እንደዚህ የምትሉ የነዚህም ቪዲዮ አንዴ አይተናል። ጥያቄያቸው ትክክል ነው፣ እንኳንም ጠየቁ እና በቤት ክራይ ይሰቃዩ እንዴ? መሬት እያለ አንተ 10 ቦታ 20 ቦታ በየከተማው የዞርክ መሬት ዘርፌ ጠቅልለ ይዜ እነሱ ታዲያ በቤት ክራይ ይሰቃዩ እንዴ? በቤት ክራይ እነሱ መሬት ኖሯቸው ቤት እንስራ ቢሉ እንኳን እኮ 20 ሺህ 50 ሺህ የምትቀበል ጉቦ የዞርክ አንተ ነህ። ጥያቄያቸው ትክክል ነው። እነዚህ ልጆች ላይ አንድ ነገር ከደረሰ እነዚህ ልጆች አንድ ነገር ከሆኑ እኔ በግሌ እስከ መጨረሻው እንደሚከታተላቸውና እስከ መጨረሻው ምን ላይ እንደደረሱ ለማየት ዝግጁ ነኝ። የሁላችንም ዕጣ ፈንታ ስለሆነ የክልልም ፖሊስ ይሁን የየትኛውም አባል ይሁን ግዴታ ማግኘት ያለበትን ነገር ማግኘት ነው። ከሞት ከተረፈ በኋላ ለሀገሩ ቆስሏል፣ ለሀገሩ ታግሏል፣ ለሀገሩ ጊዜውን ሰዓቱን ሰጥቷል። ስለዚህ አንተ ከተማ ላይ ተቀምጠ እሱ የምታስፈራራበት ምክንያት የለም። አንተ ደግሞ የቀጠርከው ገበሬ ወይ አባቲ የቀጠረልህ ገበሬ ሳይሆን እሱ የሀገር መከላከያ ነው። የሀገር የክልሉ ፖሊስም ሊሆን ይችላል። የመከላከያ ሰራዊት መሆንም ቢሆን ትኩረት እንዲሰጠን ያስፈልጋል። ይሄ ነገር ነገ ዋጋ የሚያስከፍል ነገር ነው። ነገ ሀገር ምን ላይ እንደምትወርቅ እንደምደርስ አይታወቅምና
በተቻለ አቅም ምላሽ ቢሰጣቸው እፈልጋለሁ። እናንተ ሀሳባችሁን በኮሜንት አስፍሩ። በቀጣይ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ። Asa